ታሪካችን የሚጀምረው አንቶን የሚባለው አረመኔ የሆነው ነፍሰ ገዳይ በፖሊስ ተይዞ በመኪና እየወሰደው እያየን ነው። ፖሊሱም ስልክ እያወራ እያለ አንቶን ከኋላ ሆኖ በመምጣት አንቆ ይገለዋል። ቀጥሎም የፖሊሱን መኪና ይዞ አካባቢውን ለቆ ይሄዳል። አሁን ደግሞ ሞስ የሚባለው ሰው በቴክሳስ በረሃ ውስጥ ሚዳቋ ለማደን አነጣጥሮ ይተኩሳል። የተመታችው ሚዳቋ ግን እያነከሰች ትሮጣለች። ሞስም የፈሰሰውን ደም እየተከተለ ሲሄድ የቆሙ መኪኖች ወዳሉበት ቦታ ይመራዋል። ሲቀርብም የሞቱ ሰዎች በየቦታው ተዘርረው ያያል። ከመኪናው ውስጥም ሲያይ አንድ ሰው ለሞት እያጣጣረ ውሃ እንዲሰጠው ይጠይቀዋል። ሞስ ግን የለኝም ብሎት ጥሎት ይሄዳል። ሞስም አካባቢውን እየተዟዟረ በህይወት የተረፈ ሰው ካለ በሚል ሲፈልግ ከዛፍ ስር አንድ ቦርሳ የያዘ ሰው ተዘርሮ ያያል። ቦርሳውንም አንስቶ ሲከፍተው በውስጡ የተደረደረ ገንዘብ ያገኛል። ቦርሳውንም ይዞ ወደ ቤቱ መሄድ ይጀምራል። ቤትም ከገባ በኋላ ቦርሳውን አስቀምጦ ከባለቤቱ ካርላ ጋር ይገናኛል። ሌሊትም መኪናው ውስጥ የነበረው ውሃ ሲጠይቀው ስለነበረው ሰው እያሰበ እንቅልፍ ስለነሳው ውሃ ቀድቶ በሌሊቱ ከቤቱ ይወጣል። ይህ ምን አይነቱ ጅል ነው? ገንዘቡን ይዞ ለምን አርፎ አይኖርም? ቦታውም ሲደርስ ያ ሰው ሞቶ ያገኘዋል። ብዙም ሳይቆይ እሱ መኪናውን ካቆመበት ቦታ ሌላ መኪና ይመጣል። በመኪናም ካባረሩት በኋላ ወደ እሱ መተኮስ ይጀምራሉ። ገደል አፋፍ ላይ ሲደርስ በጠበንጃ ትከሻውን መተው ይጥሉታል። ሞስ እንደምንም ከወደቀበት ተነስቶ ውሃ ውስጥ ገብቶ መዋኘት ይጀምራል። የለቀቁትም ውሻ ከኋላ አብሮት እየዋኘ ይከተለዋል። አቋርጦ ከወጣ በኋላም ውሻው ተከትሎት ሊዘልበት ሲል ውሻውን አነጣጥሮ ተኩሶ ይገለዋል። ሞስ መኪናውን ጥሎ ወደ ቤት ስለሄደ ታርጋውን በመጠቀም የት እንዳለ እንደሚደርሱበት ስላወቀ ባለቤቱን ካርላን ጥላው ለጊዜው ወደ እናቷ እንድትሄድ ነግሯት እሱም ደግሞ ለመሄድ መዘጋጀት ይጀምራል። በቀጣይ ቀንም ሁለት ፖሊሶች የተፈጠረውን ጉዳይ ለማጣራት ፈረሳቸውን እየጋለቡ መኪኖች ወዳሉበት ቦታ ይሄዳሉ። እዛም ሲደርሱ የእጽ አዘዋዋሪዎች ልውውጥ ሊያደርጉ ሞክረው እንዳልተሳካላቸው ይረዳሉ። አንቶን ከእጽ አዘዋዋሪዎች ውስጥ አንደኛው ሰው ስለነበር በሌሊት በረሃው ውስጥ ወደ ቆሙት መኪና መሄድ ይጀምራል። እዚያም ሲደርስ ሌላ መኪና ቆሞ ያያል። ያንንም መኪና ከፍቶ ታርጋውን ገንጥሎ የመኪናው ባለቤት ማን እንደሆነ ለማወቅ በሚል ይወስደዋል። አንቶንም የመኪናው ባለቤት ሞስ እንደሆነ ከተረዳ በኋላ የሞስን ቤት አፈላልጎ አግኝቶ ይገባል። ቤቱ ሲገባ ግን ለቆ እንደወጣ ይረዳል። ሞስ እንደሚከተሉት ስለገባው ባለቤቱን ካርላን ወደ እናቷ ሸኝቶ ገንዘቡን ይዞ ወደ ሆቴል ይሄዳል። ካለበት ክፍል የአየር ማስገቢያ ቀዳዳ ውስጥ የገንዘቡን ቦርሳ ይከተዋል። ሞስ መከላከያ እንዲሆነው ሽጉጥ ሱቅ ገብቶ ይገዛል። መሳሪያም እንደቀልድ ሱቅ ውስጥ ይገዛል። በመጀመሪያ ከያዘው ክፍል ፊት ለፊት ሌላ አልጋ ተከራይቶ የሚሆነውን ይጠባበቃል። አንቶንም ገንዘቡ ባለበት ቦርሳ ውስጥ አቅጣጫ መጠቆሚያ ስለነበረው ሞስ ወዳለበት ሆቴል ይመራዋል። አንቶንም ክፍል ይይዝና ማታ ላይ መሳሪያውን አዘጋጅቶ ወደ አንድ ክፍል ይገባል። ሲገባም መሳሪያ የያዙ ሜክሲካውያኖችን ያገኛል። በያዘው መሳሪያም አንድ በአንድ ይገላቸዋል። ይህንንም የሰማው ሞስም ገንዘቡን ካስቀመጠበት አውጥቶ ወደ ሌላ ሆቴል ታክሲ ይዞ ያመልጣል። አንቶን ግን አሁንም የገንዘቡን አቅጣጫ የሚጠቁም መሳሪያ ስለነበረው ተከትሎት ይሄዳል። ሞስ አዲሱ ሆቴል ውስጥ ለመተኛት ቢሞክርም ሐሳብ አላስተኛ ይለዋል። ሽጉጡንም በር ላይ ደቅኖ መጠባበቅ ይጀምራል። እንደጠበቀውም የበሩ ቁልፍ ተወርውሮ ይከፈታል። ሞስም የገንዘቡን ቦርሳ በመስኮት ወርውሮት ዘሎ ይወጣል። ግን ለማምለጥ ሲሞክር ጎኑን ይመታና ልብሱ በደም ይጨማለቃል። ደሙን እየዘራም ለማምለጥ አንድ መኪና ስር ይደበቃል። አንቶን ግን
የጫማ ላይ ማስቲካ ይመስል አለቅ ብሎ ይከታተለዋል። የአንቶንን መምጣት ያየው ሞስም ያለ የሌለ አቅሙን ተጠቅሞ በያዘው ሽጉጥ አንቶን ላይ መተኮስ ይጀምራል። አንቶንንም ይመታውና ለማምለጥ ይሞክራል። አሁን ሞስ በደም ተጨማልቆ እየዳኸ ወደ ሜክሲኮ ድንበር ደርሷል። የገንዘቡን ቦርሳም ይዞ የመሄድ አቅም ስላልነበረው ወደ ድልድዩ ስር አሽቀንጥሮ ይጥለዋል። በቀጣዩ ቀን ሁለቱም በከፍተኛ ሁኔታ ተጎድተው ይገኛሉ። ሞስ መሬት ላይ ወድቆ ስለነበር ሰዎች ሆስፒታል ወስደውት ተኝቷል። አንቶን ደግሞ ፋርማሲ በመግባት መድኃኒት ሰርቆ ራሱን ማከም ይጀምራል። በዚህ ጊዜ የገንዘቡ ባለቤት የሆነው ሰውዬ የሞስ የድሮ ጓደኛ የሆነውን ካርሰን የሚባል ሰውን አስጠርቶ ገንዘቡን እንዲያመጣ ትዕዛዝ ይሰጠዋል። ካርሰንም ሞስ ያለበት ይሄድና ገንዘቡ የት እንዳለ ንገረኝ ብሎ ይጠይቀዋል። ሞስ ግን አላውቅም ብሎ ይክዳል። ካርሰንም ገንዘቡ የት እንዳለ ብትነግረኝና ከኔ ጋር ብትጨርስ ይሻልሃል። አንቶን ገንዘቡን እንኳን በፈቃድ ብትሰጠው አንተን ሳይገድል አያቆምም ይለዋል። ይህንን ቢሰማም እንኳን ሞስ ገንዘቡን ለመስጠት ፈቃደኛ አልነበረም። ካርሰንም ሞስ ወደ ነበረበት ድልድይ እየሄደ ያለ ከሩቅ ቦርሳውን ያየዋል። በቀጣይ ቀንም ለመውሰድ አስቦ ወደ ክፍሉ ሲሄድ ከኋላው አንቶን እያነከሰ መጥቶ ያስቆመዋል። ወደ ክፍሉ መሳሪያ ደቅኖበት ወስዶት ይቀመጣሉ። እያወሩም እያለ የካርሰን ስልክ ይጮሃል። አንቶንም እንደ ቀልድ ካርሰንን ይገለውና ስልኩን ያነሳል። ወደ ካርሰን ደውሎ የነበረው ሞስም ካርሰን አለ ብሎ ሲጠይቅ በድኑ አለ፣ እሱ ግን የለም። አንተም የእሱ አይነት እጣ ፈንታ እንዳይገጥምህ ገንዘቡን አምጣ ይለዋል። ሞስ ግን አሁንም ለመስማማት ፈቃደኛ ስላልሆነ አንቶን እሱንም ባለቤቱንም እንደሚገድል ቃል ይገባለታል። በቀጣይ ቀን ሞስ ገንዘቡን ከጣለበት ድልድይ ስር ሄዶ ይወስደውና ለባለቤቱ ይደውላል። እሷንም እንድትመጣና አገርም ለቀው እንደሚጠፉ ይነግራታል። ባለቤቱ ከእናቷ ጋር ሆና ወደ ሞስ መሄድ ትጀምራለች። አመሻሽ ላይም ሞስ ወዳለበት ሆቴል ስትደርስ የፖሊስ መኪና በየቦታው ቆሞ ታያለች። ፖሊሱም ባለቤቷ እንደሞተ ይነግራታል። ከቀናትም በኋላ ካርላ የሞስን ቀብር አድርሳ ወደ ቤቷ ትመለሳለች። ቤቷን በሐዘን ተቀምጣ ከቆየች በኋላ ወደ መኝታ ክፍሏ ስትሄድ አንቶን ተቀምጦ ታገኘዋለች። ካርላም ገንዘቡን ወስደህ የለ ምን ልታደርግ መጣ ብላ ስትጠይቀው አንቶን ለባልሽ ቃል ገብቼለታለሁ አንቺን እንደምገድል ይልና ሳንቲም አውጥቶ ሰው ወይስ አንበስ ምረጭ ይላታል። ተሳክቶላት ካገኘችውም እንደማይገላት ይነግራታል። ካርላ ግን እድሏ አልሆን ብሎ ከባለቤቷ ጋር ወደማይመለሰው ትቀላቀላለች። አንቶንም ስሜት አልባ በሆነ መልኩ መንገዱን እየተጓዘ እያየን ታሪካችን ያበቃል። ቆይ አላለቀም። አንቶን በሰላም እየሄደ እያለ ከጎኑ ያላየው መኪና መጥቶ ይገጨዋል። አንቶንም እያነከሰ የተሰበረ እጁንና እግሩን ይዞ እየተሸላከፈ ከአካባቢው ሲወጣ እያየን ታሪካችን በዚሁ ያበቃል።